ክብር ለኢየሱስ ይሁን። እንደምናመሻችሁ ኢየሱስ ጌታ ነው። ክብር ለእግዚአብሔር ይሁን። ዛሬም እንደገና በእግዚአብሔር ፊት የእግዚአብሔርን ጸጋ እንከፋፈላለን። አንድ ነገር ዛሬም እናገራለሁ። የእግዚአብሔር መንፈስ በእያንዳንዳችሁ ሕይወትና ቤት ላይ አሁንም የሚሰራው ነገር አለ። አሜን። ምንም አይነት ሰዎች ልትሆኑ ትችላላችሁ። ወድቃችሁ ሊሆን ይችላል፣ ስታችሁ ሊሆን ይችላል፣ በምንም አይነት ሁኔታ ውስጥ እያለፋችሁ ሊሆን ይችላል። እግዚአብሔር ግን የቀረው ነገር አለ። አሜን። በቀረው ዘመናችሁ ይጠቀምባችሁ። ክብር ለኢየሱስ ይሁን። ስለዚህ እንዲጠቀምባችሁ ወደ ኤጳፍራ የክርስቶስ ቤተክርስቲያን ስትመጡ ሁልጊዜ ሰዎች እኔ የእግዚአብሔርን ፍቃድ በቀረላቸው ዘመን የእግዚአብሔርን ፍቃድ አውቀው ተረጋግተው ሐሳቡን ፈጽመው እንዲያልፉ ነው ምንረዳው ምናገለግለው። ስለዚህ ከዚህ ማታ ጀምሮ የምትሰሙት ነገር የቀረላችሁን ዘመን ታውቃላችሁ። ዘመን እየተጨመረልን አይደለም። እዚህ እንኳን ከቀመጣችሁ በኋላ ተቀንሷል እንጂ አልተጨመረም። አይገርም? ስለዚህ እየተቀነሰ ስለሆነ በቀረልን ጊዜ ትንሽቱን ትልቅ ያለንን ጊዜ ሁሉ አሟጠን በእግዚአብሔር ፊት እንደ ፈቃዱ አድርገን ማለፍ ይሁንልን። ከእግዚአብሔር ፍቃድ የሚያንሸራትተን ምንድነው? ባለፈው ሳምንት ነግሬያችኋለሁ። ሰዎች ከእግዚአብሔር ፍቃድ የሚርቁበት ምክንያት የእስራኤል ቤትን አንስተን እንዴት እንደወደቁ፣ ከእግዚአብሔር ሐሳብ እንዴት እንደራቁ፣ የእግዚአብሔርን ሐሳብ እንዴት እንደተዉት፣ ለምን እንደ አሕዛብን ካልሆንን ብለው ሳሙኤልን መተው ነዝንዘውት እግዚአብሔር ፈቀደላቸው። የእግዚአብሔር ፍቃድ ውስጥ ችግር የለም ወይ? አለ። ችግር ስላለ ነው ሰዎቹ ከዚህ ውስጥ አውጣን ያሉት። የሳሙኤል ልጆች ሙስና ይቀበሉ ነበር ችግር ስለነበረ። የእግዚአብሔርን ፍቃድ እያያዝን የኖርን ችግር አለ ነው የምትለው? አዎ አለ። ለዚህ ነው ብዙ ሰዎች ከእግዚአብሔር ፍቃድ ውስጥ መውጣት የሚፈልጉት። የእግዚአብሔር ፍቃድ ሲባል አልጋ በአልጋ ምንም ችግር የሌለበት ውጣ ውረድ የሌለበት እንደው ክፋት የሆነ ጦርነት የሌለበት አድርጋችሁ እንዳታስቡ ነው። ብዙ ሰዎች የሚሳሳቱት እዚህ ጋር ነው። የእግዚአብሔር ፍቃድ ፈተና የለበትም ወይ? አለበት። ጭንቀት የለበትም ወይ? አለበት። ለቅሶ የለበትም ወይ? አለበት። መከራ የለበትም ወይ? አለበት። የእግዚአብሔር ፍቃድ ሆኖ የእግዚአብሔር ፍቃድ ሆኖ እሱን ማየት ስለማንፈልግ አልጋ በአልጋ ያለ ስለሚመስለን በቀላሉ ቺት እንደረ መስሏቸው የእግዚአብሔርን ቃል እየሰሙ ራእይ የተቀበሉ ነብዩ በጠገባቸው ቆሞ ካህኑ ያለላቸው መኖር የሚችሉ ሰው ከእግዚአብሔር አፍ እየሰሙ የሚኖሩ ሰዎች ነው እንደ አሕዛብ ነው መሆን ፈልገው ብለው ተንሸራተው እንዴት ገደል እንደገቡ አንተን ሳይሆን እኔን አቆት ብሎ እግዚአብሔር ፈቀደላቸው። ከእግዚአብሔር ፈቃድ ውስጥ ከመውጣት እግዚአብሔር ይጠብቃችሁ። ካልወጣም ብለው ወጡ። በለዓምን አሳየቻቸዋለሁ የእግዚአብሔር ፍቃድ ይሄ ነው ያለው። እሱ ደግሞ ሌላ ቃል ምን ብሩን ወርቁን ምቾቱን የተሰማውን ነገር እውነት መስሎት ምቾት ድልስ የለውም። ሰይጣን እንደዚህ አይነት ስጦታ ኖሮት አያውቅም። ሰይጣን ወርቅም ብርም ቢሰጣችሁ ከመከራና ከሞት ከስቃይና ከበሽታ ጋር እንጂ ነፃ ስጦታ ኖሮት አያውቅም። እንዳትታለሉ። በፍጹም ሰይጣን ነፃ ስጦታ የለው። የወጥመድ ዳቦ ነው፣ ውስጡ መርዝ አለበት። ለዚህ ነው ኢየሱስ ጋር መቶ ተንኮል ስለነበር ታያላው የኔ ነው አሉ፣ ሰጣለው አሉ። ዓለምና ሞላው እኮ የራሴ ነው፣ ወድቀ ብትሰግድልኝ አሉ። ሞቲቭ ሌላ ነው። ሊሰጠው ስለፈለገ አይደለም፣ አምልኮ ሊቃማ ስለፈለገ ነው። ተንኮል አለ ውስጡ፣ ከእግዚአብሔር ሊለየው ስለፈለገ ነው። ስጦታ የለውም ሰይጣን፣ እመኑኝ የለውም። ከየት ያመጣውን ስጦታ ነው የሚሰጣችሁ? ለራሱ የተዋረደ የተጣለ ራቁቱን መጽሐፍ እሳትን ከውስጥ አውጥቻለሁ አመድ አድርጌሃለሁ ተብሎ ተጽፎለት ምሕረት የለውም። ስለዚህ ያለውን ነገር በሙሉ ተጠቅሞ እኛን ማታለል ይፈልጋል። ስሙ አታላይ ነው። ስሙ አጭበርባሪ ነው፣ ውሸታም ነው። የሰይጣን ውሸት እንዳታምኑ ወገኖቼ፣ የእግዚአብሔር እውነት ውስጥ ብትሞቱ ይሻላችሁ። አሜን በሉኝ። እንደሱ አድርጎ ስለ በለዓም ነግሬያችኋለሁ። ሌላ ጊዜ የእስራኤል ልጆች በፍቅረ ነዋይ ተታለው በሚበላ ነገር ተታለው ከእግዚአብሔር ፍቃድ እንዴት እንደተንሸራተቱ አሳያችኋለሁ። መጽሐፍ ቅዱስ በመዝሙር 106 ላይ ያለን ቃል አንብብላችሁና ቀጥታ በሙሉ ሐሳቡ ያለበትን ቤታችሁ ገብታችሁ ታነቡታላችሁ። ዘኍልቍ ምዕራፍ 22ን እኔ ግን እንደመነሻ መዝሙረ ዳዊት 106ን አነባለሁ ከቁጥር 9 ጀምሮ። የኤርትራንም ባህር ገሰጸ፣ እርሱም ደረቀ፣ እንደ ምድረ በዳ በጥልቁ መራቸው። ከሚጠሏቸው እጅ አዳናቸው፣ ከጠላት እጅ ተቤዣቸው። ያሳደጇቸውን ውሃ ደፈናቸው፣ ከነርሱም አንድ አልቀረም። በዚያን ጊዜ በቃሉ አመኑ፣ ምስጋናውንም ዘመሩ ይልና ስሙ በደንብ ፈጥነው ረሱት። ሰው የሚባለው ነገር አያችሁ፣ እግዚአብሔር ያደረገለትን ነገር ቀስ ብለው አይደለም ፈጥነው ረሱት። ያንን ረዳታቸው ፈጥነው ረሱ። ከዛ በምክሩም አልታገሱም፣ በምድረ በዳም ምኞትን ተመኙ።
ምድረ በዳ ላይ መጡና ምኞትን ተመኙ። የሆነ ነገር ፍቅር ያዛቸው፣ የሆነ ነገር ፈለጉ፣ ተመኙ። በበረሃም እግዚአብሔርን ተፈታተኑት፣ የለመኑትንም ሰጣቸው ይላል። ሲፈታተኑት ረስተው ሲፈታተኑት እግዚአብሔርን ሲፈታተኑት በበረሃ ላይ ሲያለቃቅሱ እግዚአብሔር የሚለምኑትን ሰጣቸው። ይሄ እኮ ታውቃላችሁ አሜን የሚያስብል አይደለም። ሰጣቸው ሲባል አሜን ነው አይደል የሚያስብለው? ግን አሜን የሚያስብለው ሰጣቸው። ለነፍሳቸው ግን ከሳት ላከ ይላል። ልክ መልአኩ በለዓምን ላከውና መልአኩን ሰይፍ ይዞ እንዳስላከው ማለት ነው። እግዚአብሔር ያደረገላቸውን በምድረ በዳ የበላቸውን ያጠጣቸውን የረዳቸውን እግዚአብሔር ምድረ በዳ ላይ ቀይ ባህርን ከፍሎ አሻግሯቸው ጠላቶቻቸውን አስጥሞ ሬሳቸውን አሳይቷቸው እንደዚህ ነኝ እኮ እያለ ነው እግዚአብሔር። ስንጠፋ አይገድም ይገደኛል ብሎ እግዚአብሔር አስጨናቂዎቻቸውን በባህር አስጥሞ ሬሳ አሳይቷቸው እልል ብሎ ከበሮ ይዘው ዘምረው ወዲያው ረሱት። ከዛ ተፈታተኑት። ምን ብለው ነው የተፈታተኑት ካላችሁኝ ዘኍልቍ ምዕራፍ 22 ሂዱና ከቁጥር 9 ጀምሮ እናነበዋለን። በጣም ነው የሚገርመው። ዘኍልቍ 11 እንደዚህ ይላል። ከአራት ቁጥር ልጀምር። በመካከላቸው የነበሩ ልዩ ልዩ ሕዝብ እጅግ ጎመጁ ይላል። አሁን ፈተናው ሲጀምር እዚህ ጋር ነው። በመጎምጀት ተጀመረ። እየተረዱ እግዚአብሔር እያሻገራቸው የመጡ ሕዝቦች ጎመጁ። የእስራኤል ልጆች ደግሞ ያለቅሱ ነበረ ይላል። ተመልከቱ ምድረ በዳ ላይ ሀፕን ያደረገውን ነገር። ጎመጁ፣ ከዛ ያለቅሱ ነበረ። ምን ብለው? የምንበላውን ስጋ ማን ይሰጠናል? በግብፅ ያለ ዋጋ እንበላ የነበረው አሳ። ውሸት በሉ እስቲ፣ ውሸት በሉ በደም ውሸት። ይሄ ማን ያቀምሳቸው? ሽንኩርትና ዱባቸውን እንጂ በጤያቸውን እንጂ። የሚገርም ነው። የምንበላውን አሳ ግብፅ ያለ ዋጋ የነበረው አሳ ዱባውን በጤሁንም ኩራቱንም ቀይ ሽንኩርቱንም ነጭ ሽንኩርቱንም እንበላና አሁን ግን ሰውነታችን ደረቀች። ካንተ ጋር ከወጣን ጀምሮ ደረቀች ሰውነታችን። አደረከን እኮ እግዚአብሔርን እኮ ፈጥነው ረስተውት ማለት ደረቀ። ሰውነታችን ደረቀች። አይናችንን ከዚህ መና በቀር ምንም አታይም። ተመልከቱ ሲንቁበት። ይሄ መና ነው የምናየው። መናው ማን የሰጣቸው? የእግዚአብሔር ፍቃድ። በቃ መናውን እየበሉ በቆያ ነው መክሰስ። ታውቃላችሁ ወደ ራት መዳረሻ እግዚአብሔር እነሱን አገባቸዋለሁ ወዳለበት ምድር እስኪያገባቸው ድረስ እዛ እስኪደርሱ መቆያ እኮ ነው መናው። ዞር ስንል የምናየው መናውን ነው። እሱ ራሱ አስጠልቶ ነው። መናውን እንደ ድንብላል ዘር ነበረ፣ መልካም ሙጫ ይመስል ነበረ። ሕዝቡም እየዞሩ ይለቅሙ ነበረ። በወፍጮም ይፈጩታል ወይም በሙቀጫም ይወቅጡት፣ በምንቸትም ይቀቅሉት ነበረ። እንጎቻም ያደርጉት ነበረ። ጣዕሙም በዘይት እንደተለወሰ እንጎቻ ነበረ። ሌሊት ጠል በሰፈሩ ላይ በወረደ ጊዜ መናውን ባዩ ጊዜ ይወርድ ነበረ፣ በላይ ይወርድ ነበር። ሙሴም ሕዝቡም በወገኖቻቸው ሰው ሁሉ በድንኳኑ ደጃፍ ሲያለቅሱ ሰማ። ተመልከቱ ሙሴ ሲዞር ማለት ነው። ሁሉም በድንኳኑ ደጅ ቁጭ ብሎ ያለቅሳል። መሪው ሲዞር ሁሉም ድንኳን ደጅ ላይ ቁጭ ብሎ ያለቀሰ። ረሱት የተባለው ይሄ ነው። ፈጥነው ረሱት፣ ተፈታተኑት፣ ጎመጁ። የሆነ ነገር ፈልገው ነው ያለቀሱት። ያለቅሱ ነበረ። ሰማ። የእግዚአብሔር ቁጣ እጅግ ነደደ ይላል። የሰዎቹ ለቅሶ፣ የሰዎቹ አጉል ፍላጎት፣ በምድረ በዳ የማይሆን ነገር መመኘት እግዚአብሔርን አስቆጣው። ሙሴም ተቆጣ። ሙሴም እግዚአብሔርን አለው፣ ለምን ባሪያህ ላይ ክፉ አደረግህ? እግዚአብሔርን እኮ ምን አድርጌ ነው ይህን ክፉ የምታደርግብኝ? ለምንስ በፊት ሞገስ አላገኘሁም? ለምንስ የዚህ ሕዝብ ሁሉ ሸክም በእኔ ላይ አደረክ? በደንብ ስሙኝ። ይሄን አጠገባችሁ ያለውን ሰው በደንብ ስማ። ይሄንን በሉት፣ ስሙ በደንብ። እንደዚህ ይለዋል፣ አንተ ለአባቶቻቸው ወደ ማልክላቸው ምድር አደርሳቸው ዘንድ ሞግዚት የሚጠባውን ልጅ እንድታቅፍ በብብት ቀፋቸው የምትለኝ በውኑ ይህን ሕዝብ ሁሉ እኔ የጸነስኩትን ወለድኩትን? ምንድን ነው የምታሸክመኝ? እኔ ነኝ የጸነስኩት እንዴ? እኔ ነኝ የወለድኩት እንዴ? ሞግዚት አድርጌ ይሄ ሁሉ ሕዝብ በፊት ያለቅሳሉና እግዚአብሔር ያሳያችሁ። ዝም ብሎ የሚያለቅስ ልጅ እንደማዘል ድፍን እስራኤል ያለቀሰበት ሙሴ እኔ ሞግዚት ነኝ ወይ? ይሄን ሕዝብ አጥብ ዘንድ አቅፍ ዘንድ እያለቀሱ ነው። ተቸገርኩኝ። እኔ ሕዝብ እኔ ወለድኩት ሆይ
ለምን እያለቀሱ ነው? ጠዋት ሲነሳ አስብ አባቶች በየድንኳን ደጅ ቁጭ ብሎ ሲያለቅሱ ሙሴም እኔ በቃኝ ብሎ በእግዚአብሔር ፊት የምንበላው ስጋ ስጠን ይላሉ። የሚያለቅሱት ለምንድን ነው? ስጋ ስጠን እያሉ እነማ ይሄው የእስራኤል አባቶች ከግብጽ ምድር እግዚአብሔር ከባርነት ቤት ያወጣቸው መና ሰጥቶ መቆያ ሰጥቶ እየበሉ ይመጡ ሰዎች ጠዋት ሲመጣ ሁሉም ያለቅሳል። እኔ ምንድን እንዴ እስከ መቼ ድረስ እኔ ወለድኩት እንዴ በቃኝ አለ ሙሴ። ተፈታተ አለቀሱ። የምንበላው ስጋ ስጠን ይላሉ። በዚህ ሕዝብ ሁሉ የምሰጠው ስጋ ከወዴት እወስዳለሁ? እጅግ ከብዶኛል። ይህን ሁሉ ሕዝብ ልሸከም አልችልም። ከእንግዲህ የምታደርግብኝ በፊትህ ሞገስ አግኝቼ እንደሆነ በእኔ ላይ የሚሆነውን መከራ እንዳላይ እባክህ ፈጽመህ ግደለኝ በቃ አለ። ምን ለቅሶ ከማይ ይሄን መከራ ከማይ በቃ ሰብስበኝ ብሎ ሙሴ አለቀሰ። ዝም ብላችሁ እግዚአብሔርና ሙሴን እዩዋቸው። እስራኤል ሕዝብን ይዩት። የእስራኤል ሕዝብ ሁሉ ትልቁ ሰውዬ እያለቀሰ በጺሙ ላይ እንባው እየፈሰሰ ማለት ምን ሆንክ ሲባል ምን ሆኖ ነው? ስጋ ማረን ያሉ ነው። ጋሼስ ምን ሆኑ? ስጋ። እርሶስ ምን ሆኑ? ስጋ። ሁሉም ስጋ፣ ያ ሁሉ ሕዝብ ስጋ። ሙሴ በቃ እኔ አሁን አለ የምፈልገው አንድ ነገር ብቻ ነው። የዚህን ሕዝብ ስጋ ማየት አልፈልግም። ሰብስበኝ፣ በቃ ሰብስበኝ፣ ሰብስበኝ፣ ሰብስበኝ። አልፈልግም፣ ውሰደኝ። በጎመጀው ሕዝብ ምክንያት፣ ባልቃሻው ሕዝብ ምክንያት እኔ ልሸከመው አልችልም። እኔ ይህን ሕዝብ አልወለድኩትም። የዚህ ሕዝብ እኔ በቃኝ እያለቀሰ አስቸገረኝ። በየሜዳው አሁን የሆነ ነገር ሲያለቅስ ይሰጠዋል። እሱ በልቶ ሳይጨርስ ስቆ ሳይጨርስ ወዲያው እያለቀሳል። አለቀልን ሲል ባህር ይካፈላል፣ ይወጣል፣ ይዘምርና መልሶ ያለቅሳል። እኔ በቃኝ በቃኝ፣ አሁን እኔ የምፈልገው ትወደኝ እንደው ሰብስበኝ፣ በቃ አልፈልግም አለ ሙሴ። እግዚአብሔር ያለው ነው የሚገርመኝ። ሙሴ ችግር የለም እሰጣቸዋለሁ። የሙሴ ቃል እናንተ ጊዜ ስለሌለ አንብቡት። ጌታ አምጥተህ እንዴ ሁሉ ሕዝብ እኮ በሚሊዮን የሚቆጠረው ሕዝብ እኮ ነው ወንድም። የሴትና ሕፃን ሳይቆጠር እኮ ነው 600 አባወራ የተባለ። በሚሊዮን ጌታ አምጥተህ ለዚህ ሁሉ ሕዝብ ሚል ፍየል ከብት ኬት መጥቶ ነው እግዚአብሔር ሆ ጌታ አምጥተህ ነው አንተስ ብትሆን አለ ሙሴ። እግዚአብሔር አሳዝኖት ኖ ኖ ኖ ኖ ኖ ሙሴ አንድ ቀን እንዳይመስልህ፣ አንድ ሳምንት እንዳይመስልህ፣ 15 ቀን እንዳይመስልህ፣ አንድ ወር ባፍንጫቸው እስኪወጣ ድረስ ቃል በቃል አናፍጣቸዋለሁ አለ እግዚአብሔር። ፈተኑኛ ቆመጁ አለቀሷ ባፍንጫቸው እስኪወጣ ድረስ ሰጣቸዋለሁ። ይሄ እግዚአብሔር ፍቃድ ፍጹም ነው ፍጹም አይደለም? አይገርም? በለቅሶ የተገኘ ነው። አንዳንድ ወጣቶች እንደምትጸልዩት ማለት ግደለ እሞታለሁ፣ ይሄ ካልሆነ እሞታለሁ፣ እሱን ካላገባው የሚሉ ሰዎች አሉ። እግዚአብሔር ኖ እያለ እሷ ናት ሚስት ያለበዛ እሞታለሁ፣ ራሴን አጠፋለሁ ምናምን እያለ ሲያብድ ታው እየተባለ ሲል ውሰድ ውሰጂ ችግር የለም ይላል። ለዚህ ነው የብዙ ሰዎች ቤት ችግር ውስጥ የወደቀው። ሳስበው ፈቃዱ አይደለም ሲባሉ አየየ ብለው ጾም ጸሎት ይዘው የውሸት ትንቢት ተንባይ አስመጥተው አስመስክረው እጅ አስጭነው አስጽንተው ይገቡና ይወጣል። ፈቀደ እኮ እግዚአብሔር ይላል። ሰውጣላቸዋል። ባፍንጫቸው እስኪወጣ ድረስ ነው የምሰጣቸዋል። ከየት አምጥተህ ሲለው እግዚአብሔር እንደዚህ ያለው ቁጥር 23 ላይ ሙሴም ወውኑ እግዚአብሔር ከየት አምጥተህ ሲለው በውኑ የእግዚአብሔር እጅ አጭር ነው ብሎ ጠየቀው። እናንተ ልጠይቃችሁ የእግዚአብሔር እጅ አጭር ነው? ለእግዚአብሔር የሚሳነው ነገር አለ ይመስላችኋል? ለእግዚአብሔር የሚሳነው ነገር አለ? እጁ አጭር ነው? እንደዚህ ነው። እጁ አጭር ናት፣ ቃሌን ይፈጽማል። ዛሬ ያለው የተናገርኩትን እንደማናፍጣቸው በአፍንጫቸው እንደማስወጣው ባይነታ ያለ ቃል የተናገርኩትን ፈትናል አሳያለሁ። ከየት ታመጣለህ? እኔ በማግስቱ እኮ ነው የመጣው። እግዚአብሔር ታምራት አደረገ፣ አሳቀፋቸው። ከዛስ እየበሉ ይላል መንጋጋቸው ላይ ያለ ገና ያላመጡት የእግዚአብሔር ቁጣ ነደደ። እግዚአብሔር
ፈቃዱ ይባርካችሁ። ከፈቃዱ ውጪ ሆነ አልቅሰን እየተናጠቅን ከምንበላው ነገር እግዚአብሔር ይጠብቃል። እግዚአብሔር አይሆንም ብሎን በፍጹም ይሆናል ብለን እንደ መንደር ልጅ መሬት ለመሬት ተንፈራፍረን እግዚአብሔር ያልፈለገው ለኛ አሻግሮ መልካምና በጎ ያሰበልን የኛን ፍላጎትና መሻት ብቻ ለማስፈጸም አልቅሰን ወስደን ከጥፋት እግዚአብሔር ይጠብቃል። ከሚያጠፋ ስጦታ በደንብ አሜን በሉ። አይገርማችሁ? ፈቃዱን ሰጣችኋለሁ አለ እሰጣለሁ አለ። ባለፈው ነግሬያችኋለሁ። ሮሜ 12:2 መነሻችን የእግዚአብሔር ፈቃድ በጎ አይደል ፍጹም ደስ የሚያሰኘው ምን እንደሆነ ፈተናችሁ ታውቁ ዘንድ በአይምሮአችሁ መታደስ ተለወጡ እንጂ። ስለዚህ ዛሬ ምንድነው የሚታደሰው? አልቅሰን አንበላ። ፈቃዱን አውቀን ነው የምንኖር። በእግዚአብሔር ችሎታ ሳይሆን በፈቃዱ በመኖር እግዚአብሔር ይባርካችሁ። ይችላል አይችልም? ይችላል። ይሄው ችሎታውንማ አየነው እኮ ይችላል። ማርያም ጋር መጥቶ መልአኩ ገብርኤል እኮ የምስራች ሲነግራት ይሄ እንዴት ይሆናል እኔ እኮ እንዳላቀም ሲላት ለእግዚአብሔር የሚሳነው ነገር አለ? አው ይቅርታ መልአክ እንደ ቃል ይሁንልኝ፣ ምንም የሚሳነው ነገር የለም እኮ። በቃ ፈቃዱ ያለ ወንድ መምጣት ነው እሱ። አይገርምም? ያለ ወንድ ፈቃድ ማንም ሳይቀላቀልበት ከሴት ተወልዶ ለመምጣት ምን ይሳነዋል? ይሄ የትኛው አይምሮ ነው ፈቃዱ ነው ብሎ የሚቀበለው? ያቺ ብላቴና ግን ይሁን ጌታ ባሪያ እንደ ቃል ፈቃዱን ለማስፈጸም ወገኖቼ፣ የእግዚአብሔር ፈቃድ ምንም ነገር አይከለክለው። በምድረ በዳ መናን መስጠት ቢችል፣ በበረሃ ውሃ ማፍለቅ ቢችል ለእግዚአብሔር የሚሳነው ነገር የለም። አለትና መጥቶ ውሃ አውጥቷል። አሜን ነው። በምድረ በዳ መና ሰጥቷል። ማኖር ይችላል። ለዚህ ነው እግዚአብሔር ማኖር ስለሚችል እግዚአብሔር ምንም ነገር የሚሳነው ነገር እንደሌለ ወቁና ፈቃዱን በማወቅ እግዚአብሔር ሆይ ባርከኝ በሉት። ፍጻሜያችሁ በቤቱ እንዲያልቅ አሜን አትሉ? ፈጥነው ረሱት። ፈጥነው ጎመጁና የሆነ ነገር አሰቡና ፈጥነው ረሱት። ከእግዚአብሔር ፈቃድ ተንሸራተው ወረዱ። ከዛ የእግዚአብሔር ቁጣ አያሌዎች ናቸው ያለቁት፣ ወደቁ። አትፈታተኑት። ፍጹም የሆነ የእግዚአብሔር ፈቃድ ያገኛችሁ። እግዚአብሔር ጋር ስትመጡ ጣለው ሲል ጣል ለማድረግ፣ ያዝ ሲል ያዝ ለማድረግ፣ ተው ሲል ተው ትጉት ለማድረግ እንጂ የያዝነውን ይዘን ነው በእናት እግዚአብሔር በጌታ ምናምን የምንባባለው አይደለም። ውሰደው ነው የሚል። ትሞትበታለህ፣ ትጠፋበታለህ። እሱ ለእናንተ የሚያስበውን ሐሳብ ያውቃል። ፍጻሜና ተስፋ ያለው የሰላም ሐሳብ ነው እንጂ የክፉ ነገር አይደለም። እግዚአብሔር ለኛ የሚያስበው ሁሉ ጊዜ መልካም ሐሳብ ነው፣ ፍጻሜ ያለው ነው። ያማር መጽሐፍ ቅዱስ በሰው ፊት መልካም የምትመስል መንገድ አለች ይላል። ፍጻሜዋ ግን ሞት ነው ይላል። አይገርም? ልጄ ሆይ አቤት ልብን ስጠኝ፣ ከዛስ አይኖችህ መንገዴን ይውደዱ ይላል። ለምን መንገዱ አይወደድ? ይሄ እግዚአብሔር መንገድን እዚህ ውስጥ ሄዳችሁ ብትፈልጉ አንዱንም እየዘመራችሁ የምትሄዱበት መንገድ የለውም። ሃሌሉያ ታላቅ ነው እያልክ አትሄድበት። በቃ መንገዴ ነው። ምንድነው መንገዴ? በማዕበልና በወጀብ መንገድ አለኝ፣ በውሃ ውስጥ መንገድ አለኝ፣ በእሳት ውስጥ መንገድ አለኝ፣ በበረሃ መንገድ አለኝ የሚል አምላክ ነው ያለን። እግዚአብሔር በጣም ትልቅ ነው። እግዚአብሔር ፈቃዱን ይግለጥላችሁ። አሜን። እግዚአብሔር ፈቃድ ሰዎች ለምን ይወጣሉ? ማይሆን ነገር መንገድ ላይ ሲጎመጁ፣ ማይሆን ነገር ሲናፍቁ፣ ማይሆን ነገር ሲፈልጉ፣ ማይሆን ነገር ሲጠማቸው ከእግዚአብሔር ፈቃድ ኮብልለው ይወድቃል። አቋራጭ መንገድ ለምን ይሄዳሉ? ማይሆን ነገር ሲፈልጉ። ከእግዚአብሔር ርቀው ለምን ይወድቃሉ? ማይሆን ነገር ሰው በራሱ ምኞትና ሐሳብ ሲፈተን መጽሐፍ ቅዱስ ይወድቃል። የራሳችሁ ምኞት ሲጠልፋችሁ ትወሰዳላችሁ። ምኞት ደግሞ ጸንሳ ምንድነው የምትወልደው? ኃጢአትን። ኃጢአት ደግሞ ካደገች በኋላ ምን ትወልዳለች ይላል? ሞት። ፕሮሰስ ነው። ሰዎች ከእግዚአብሔር ፈቃድ የሚወጡት በምንድን ነው ሲባል በምኞት።
ምኞት ይጀምራል። ምኞት እንቁላሉ ነው። መጀመሪያ ከእግዚአብሔር ፈቃድ የሚያርቀን ነገር ምን ቢሆን ምኞት የማይሆን ነገር ይመጣና እንቁላል ይጥልብን። እንመኛለን፣ የተመኘነውን እንጎመጀዋለን። የጎመጀነውን ለማግኘት ከመንገድ እንወጣለን። ከመንገድ ስንወጣል ሞት እዛ ጋር ጉድጓድ ተቆፍሮ ይጠብቃል። ወይኔ እንላለን። ምን ነው እግዚአብሔር ቤት ውስጥ እየተዋረድኩ በኖርኩ። ምን ነው ያ ምድረ በዳ ብሎኛል። አንድ ትልቅ ሰው ባልና ሚስቶች ናቸው። ሚስትየው ቸርዬ አለች፣ ያ የድሮ ኑሮ ይናፍቀኛለች። በጣም ቢሊየነር ሆነዋል እኮ። ያቺ 2 ክፍል ቤት በቡታጋዝ ሽሮ እየሰራን በአንድ አምፖል መብራት እዚህ ጋር እየበራ ለ2 ክፍል መብራቱ እንደዚህ በሚያበራበት ህይወትና ኑሮ ውስጥ የምንኖርበት ያ ዘመን ናፈቀኝ። ያ ዘመን ናፈቀኝ። አሁን ርቀናል፣ በጣም ሩቅ ነን አለች። ያቺ ጊዜ ናፈቀች። የነበረን ጸሎት ህይወት፣ የነበረን መንፈሳዊ መነካት አሁን ምንም አይነካንም አለች። አይገርም? ከእግዚአብሔር ፈቃድ እግዚአብሔር ከመውጣት ይጠብቃችሁ። ፈቃዱ ምን እንደሆነ ወቁ እንጂ ሞኞች አትሁኑ። ፍጹም በጎ ደስ የሚያሰኘው ምንድን ነው? ስለዚህ መንገዳችሁ ላይ በጎ ነገር ምንድን ነው? የእግዚአብሔር ፈቃድ ይሁን። አድርጉትና ሞቱ። አበቃ። አድርጉትና አለፉ። አድርጉትና ቻው። ያማላው ስለሚያምማ ነው። ኢየሱስ እኮ ፈቃዱ ጌተሰማኒ ላይ ፊት ለፊቱ ቁጭ ብሎ አባቶ ብትወድ እቺ ጥዋ ከኔ ትለፍ፣ ግን የኔ ፈቃድ አይሁን ያንተ ፈቃድ ሲለው የኔ ፈቃድ እንድትጠጣት ነው። መራራ እኮ ነው። ይሁን ጠጣው። የኔ ዓላማ አንተ ሞተ ትውልድ እንዲድን። ተነሳ። መጽሐፍ እስከ መስቀል ሞት ድረስ የታዘዘ ሆነ ይላል። ክርስትናችን እዚህ ውስጥ ነው። የእግዚአብሔርን ፈቃድ አድርጉት። ልታልፉበት የፈለገው መንገድ ካለ አለፉበት። አንድ ጊዜ ሙሴ እቺን እንድንገራችሁ ዳልጨስ ሙሴ ዘጸአት 32 ላይ ገብታችሁ ሙሴ 40 ቀን ለእስራኤል ቤት መመሪያ ሊቀበል ታቦቱን ማነው ጽላቱን ያ የተጻፈበትን ትእዛዝ ሊቀበል 40 ቀን ቆይቶ ከእግዚአብሔር ጋር አውርቶ ቆይታው ደግሞ ልዩ ነበረ። ከእግዚአብሔር ጋር ነው ያሳለፈው። ያ ጊዜ ፊቱ እንደ ፀሐይ የሚያበራበት ጊዜ ማለት ነው። ቆይታው ልዩ ነበር። ተባርኩ ያንን ትእዛዝ ይዞ ሲወርድ እስራኤል ሲቆይባቸው ይላችሁ ከእግዚአብሔር ፍቃድ ሰው እንዴት እንደሚወጣ ነው። ሲቆይባቸው በቃ እግዚአብሔር ቆይቷል። አሮንም የለም። ለምን ለራሳችን እኛ አምላካን ሰላም አሉ። ግብጽ ምድር ያወጣና አምላክ እንስራ ተባባሉ። አሮንን አናገሩት። አሮንም ሲያስበው ሙሴ 40 ቀን ቆይቷል። ምክንያቱም ድንገቴ ነው እኮ ታውቃላችሁ። አሮን እኮ ተጠርቶ አይደለም ሙሴ አልናገርም ሲል በቃ አፍም የሆነን ሰው ተብሎ ተጠርቶለት በሙሴ ድካም በሙሴ ኖን ያልችልም መናገር በማለቱ ነው አሮን የተሰጠው አፍ እንዲሆን። አፍ ነው በቃ የሙሴ አፍ ነው። ስለዚህ ምንድነው ማለት ኧረ ተው የእግዚአብሔር ሰው ነው አንደበቴ አይናገርም ስላለ ተጠርቶ ነው። እግዚአብሔር ዓላማ አለው በሱ ላይ ብንጠብቀው ይሻላል። ተናግሮታል። ሳይናገረው የሚንቀሳቀስ ሰው አይደለም። ያንን ክብር ጥሎ የወጣ ሰው ነው። በደንብ ብድራቱን ያየ ሰው ነው። እግዚአብሔርን የሚያውቅ ሰው ነው። እግዚአብሔርን የሚሰማ ሰው ነው። እግዚአብሔርና እሱ ዲል አላቸው። ተያይተዋል፣ ተዋውቀዋል። በምድረ በዳ ላይ አግኝቶታል። ሲና ላይ ተገናኝተዋል። ኪዳን አለው ከሙሴ ጋር እግዚአብሔር ጉዳይ አለው። ይቅርባችሁ፣ ጠብቁት፣ ይመጣል። አንድያችንን ጠብቀን የሚለውን ብንሰማ ይሻላል ማለት ነበረበት። ግን አላለም። የለማው በቃ አምጡ ጉትቾቻችሁን ወርቆቻችሁን እኔ አምላክ እሰራላችኋለሁ ብሎ ሂዱና አንብቡት። ዘጸአት 32 ወርቃቸውን ተሰበሰበና ወርቅ ጥፍጥፍ አድርጎ ጥጃ ሰራላቸው። ላጥ ብሎ ተንሸራተው ወጡ ከእግዚአብሔር ሐሳብ እግዚአብሔር ፈቃድ ምን ቆይታ ሲዘገይ ትወጣል። እግዚአብሔር ሲዘገይብህ የጌታ ነገር ሲዘገይብህ የተባልከው ነገር ሲዘገይብህ ይሆንልሃል የተባልከው ነገር አይሆንም ሲባል የብዙ ሰዎች ችግር ይሄድ። ጠበቅኩ በቃ አልሆነም። ዓለም ያገባሉ ይላል። ቻው እግዚአብሔር አይጎዳ። ጠበቅኩ አልሆነም። ታዲያ ምን አደርጋለሁ? እድሜ ይቆይ። አሁን ዳር ሲመጣ 41 ጠበቅኩ ሙትት ነው። ታዲያ ምን ችግር አለ? ጌታ ጋር ነው የምትሄጂው። ይሄ ሁሉ ዘመን ጠብቆ ሰው ለምን ይፎርሻል? በቃ ጥበቃ ከባድ። እስራኤል በሙሉ ፎረሹ። ጥጃ ሰሩና ነው ከግብጽ ምድር ያወጣን አምላካችን ብለው በጣዖቱ ዙሪያ ያሸረሽሙለታል። ከግብጽ ምድር ያወጣ እስራኤል እየተባባሉ እየጨፈሩ እየዘፈኑ ዳንኪራ እየረገጡ እልል እያሉ መስዋዕት እያቀረቡለት ሙሴ ከኢያሱ ጋር ወረደ። ምንድነው ጉዱ አለ።
ምንድነው እንደዚህ ፈጥናችሁ የሮጣችሁት ከእግዚአብሔር? አይደለም እኛ አሮን ሲጠይቀው እኔ አይደለም ህዝቡ አለው። አቤት እኮ ትልቅ ሰው ሲዋሽ እንዴት እንደሚያናድድ አይችልበትም። ደሞ ውሸት ራሱ ምን ብሎ እንደዋሸ ታውቃላችሁ? እንደዚህ ያለ እኔ አይደለም አለ። ወዲያው ከራሱ ላይ ሲያወርድ ህዝቡ እሺ ወርቁን ሰበሰቡ አመጡትና እሺ እሳት ውስጥ ከተቱት። ከዛስ ይሄ ጥጃ ወጣል። በእውነት ቃል በቃል እንደዚህ ነው የሚያወራው። ወርቁን እዚህ ውስጥ ከተቱት ጥጃ ወጣ ብሎ ነው የሚያወራው። ሲቆይባችሁ እግዚአብሔር ዘግይቶባችሁ እግዚአብሔር ሐሳብ የተንሸራተታችሁ ያላችሁ ሰዎች አላችሁ። ያሰባችሁት ነገር አልሆን ስላለ አቋራጭ መንገድ እየሄዳችሁ ያላችሁ ሰዎች፣ መንገዱ ሩቅ ስለሆነ የባቡራችሁን ሐዲድ የቀየራችሁ ሰዎች አላችሁ። መድረሻችሁ ሌላ ነው። ያሰባችሁበት ቦታ አትደርሱ። ወደ ደሴ መሄድ ፈልጋችሁ ደብረ ሲና ደርሳችሁ መንገድ ስለተዘጋጋ ተመልሳችሁ በዚህ በኩል መንገድ ክፍት ነው ብላችሁ በሰበታ ብትነኩት አትገቡም። ደሴ አይቻልም። መንገድ ተቀይሮ አይቻልም። የሚያደርሳችሁ መንገድን ያዙት። መንገድ ተቀይሮ ውጤት በፍጹም ይቀየራል። ውጤቱ ያው ነው ብላችሁ አታስቡ። ወደ ቤት ልትሄዱ ያሰባችሁበትን አቅጣጫ ይዛችሁ ልትሄዱበት ያሰባችሁበት አቅጣጫ መንገድ ከተዘጋ ቆማችሁ ጠብቃችሁ ነው የምትገቡት። መንገድ ስለተዘጋ በቃ በዚህ ሰፈር በኩል የኛ ቤት የለም በዚህ በኩል የኛን ቤት እንፈልገው ይባላል ወይ? ሰዎች ከእግዚአብሔር ፈቃድ ፍጹም ከሆነው ከእግዚአብሔር ፈቃድ ለምን ይኮበላሉ? መዘግየት አንዳንዴ ፖዝ ያደርገዋል። መንገዱ ራሱ ቼክ ሊያደርግ ይቆያል አይቆይም፣ ይሄዳል አይሄድም፣ ይጠብቃል አይጠብቅም፣ ቼክ ያደርግ። እንኳን እግዚአብሔር አንዳንድ ቦታ ሚግሬሽን ነግረውኛል ወዳጆች። ዝም ብሎ አመፀኛ ነው አይደለም ብለው በረዘግተውብህ እንትንን ይከታተሉት። እንቡር የምትል ከሆነ አንጠልጥለው ሊወስዱ ቼክ ትደረጋለህ። ጤነኛ ነው ጤነኛ አይደል፣ ይጠብቃል አይጠብቅም፣ ትፈተናለህ። ትዕግስት አለው የለውም፣ ይጠብቀኝ ባሪያዬ ይጠብቀኛል፣ በመጠበቁ ደግሞ እጅግ ይጠቀማል ይላል መጽሐፍ። ጠብቁት። ከአጓጉል መጎምጀት ውጡ። ይሄ ዘመን ሁሉም የሚጎመጅበት፣ ሁሉም የሆነ ነገር የሚፈልግበት፣ አቤት የዚህ ዓለም ነገር አያልቅ። በጣም የጎመጃችሁበት አዲሱ ነገር ከሁለት ወር በኋላ አሮጌ ደግሞ አሁን የሚመጡት አዳዲስ የመሰሏችሁና የጎመጃችሁባቸው በፍጥነት የሚያረጁ ነገሮች ናቸው። ወቁ። እንደ ድሮዎቹ እንኳን ትንሽ አይዘገዩላችሁ። ትናንትና አዲስ የነበረ በፍጥነት በሁለት ወሩ አሮጌ የሚሆንበት ሀገር ላይ ያላችሁ። ትናንት ብርቅ የነበረ በሁለት ወሩ ተራ የሚሆንበት ሀገር ላይ ያላችሁት። ግዴላችሁ ቆም በሉና አስቡት። ሲዘገይም ጠብቁት። የጎመጃችሁትን ነገር ከአምላካችሁ ጋር አስተያዩት። ሙሴ ፈርዖን ቤት ውስጥ ቁጭ ብሎ ብድራቱን ትኩር ብሎ አይቶ ለጊዜው ከሚያልፍ ባለጠግነት ወይም ደግሞ አልጋ ወራሽነት ከግብጽ ብዙ ገንዘብ ከቤተ መንግስት ጮማና ጠጅ ከከበረው ኑሮ ይልቅ ከእግዚአብሔር ሕዝብ ጋር መከራን መቀበል መረጠ። ምን እንዴት ሲባል ለጊዜው በኃጢአት ከሚገኝ ብዙ ገንዘብ ይልቅ ይላል መጽሐፍ። ማን ነው ዛሬ በኃጢአት ነው ይሄ ገንዘብ ይሄ በኃጢአት አይደለም ብሎ የሚመርጥ ሰው አለ ወይ? ይመረጣል ወይ? አሁን ስትወጡ እዛች ጋር 10 ሺህ ብር ወድቆ ብታገኙ የማን ነው የሚል ሰው አለ ወይ? ጌታ በታምራት ነው እንጂ የምትሉት ታምራት ነው ወይ? የሆነ ሰው እኮ የቤት ኪራይ ከኪሱ ወድቆበት ሊሆን ይችላል። አሁን እውነት ያለ ነው ክርስቲያኖች እንደሱ ነን። ታምራት ነው የምንባባለው። ቦርሳ ከሰውየው ኪስ እየወደቀ ብታቅ ብድግ አድርገው ይዘኸው ሃሌሉያ ሃሌሉያ ጌታ ሆይ አዘጋጀህ ትላለህ እንጂ ይህንን ሰውዬ ከለቅሶ ትታደገዋለህ ሆይ የልጆቹ ዳቦ መግዣ ውስጥ ሊኖር ይችላል ትላለህ ሆይ? ክርስቲያን ወንድሜ ሆይ ወይ ዛሬ አንዱን ጥሎ ገሎት አይደል እየዘመረ መሄደው? እውነት እግዚአብሔርን ሐሳብ ፈቃዱ ፍጹም የሆነው ፈቃዱ እንፈልጋለን። የሰው ነገር እንመልሳለን፣ የሰው የወሰድነው እንመልሳለን፣ የሰረቅነው እንመልሳለን፣ የወደቀ ነገር አንስተን የማን ነው እንላለን።
ልመናችን ጸሎታችን ይወደቀው አይደል እንዴ? ያልሰራነውን ለመውሰድ አይደል እንዴ? ያለፋንበትን ለመዝረፍ አይደል እንዴ? ይሄ የእግዚአብሔር ፈቃድ አይደል? ፍጹም ደስ የሚያሰኝ በጎ የእግዚአብሔር የሆነውን ፈቃድ ፈልጉ፣ ሞኞች አትሁኑ። ያ ባልሆነበት ሁኔታ ትፈተናላችሁ፣ ቼክ ትደረጋላችሁ። ፈተናቸው ይላል እግዚአብሔር። ያመልኩትኛል አያመልኩኝ ፈተናቸው ይላል። ሊፈትናቸው ከጭንጫ ውሃ ያጠጣላቸው ያ ምድረ በዳ ላይ ሂዱና ዘዳግም 8 አንብቡ። ያ ሁሉ ነገር አድርጎላቸው ፈተናቸው፣ በልባቸው ምን እንዳለ ያውቅ ዘንድ። ይዘገያል፣ ያለንን ነገር ያዘገየዋል። የዛን ጊዜ ዘግይተን ጠብቀን እንገናኛለን። አይ ዘገየ ብለን እንደ ሳራ አቋራጭ መንገድ እንሄዳለን ወይ? ዘገየ ብለን የራሳችንን እርምጃ እንወስዳለን ወይ? በቃ ቢገለኝም ኢዮብ እኮ መተው ንዝንዝ አረጉት። ታስታውሳላችሁ? እቺን ብቻ ተናገረ በሉኝ፣ ተናገር ድገሙት። እሺ ኢዮብ እንደዛ ቆሳስሎ ነፍሮ ጓደኞቹ መጡና ከበቡትና ያይ ይሄ እኮ ከባድ ነው። ለአንድ የተቆሰለ ሰው ለታመመ ሰው የሱ ቤስት ፍሬንዶች ጥበበኞች መጡና ከሀገራቸው ከሩቅ ሀገር መጡ፣ ከበቡትና ድምጻቸውን ጮክ አድርገው አለቀሱ ይላል። ከዛ በተራ ራስህን ፈትሽ። የሆነማ ኃጢአት ሰርተህ ነው እንደዚህ ማበዋዛ እንደ አይነት ችግር ውስጥ አትወድቅም። እኔ የምልህ ራስህንማ ፍጹም አታድርግ። ቅጥቅጥ አረጉት። እስከ 13ኛው ምዕራፍ ላይ አጥወለወለው ኢዮብ 13 ላይ እንደዚህ ያላቸው፣ ዝም በሉ ተውኛል፣ ተውኝ በቃ ስጋዬን በጥርሴ ነክሳለሁ፣ ነፍሴም ሕይወቴን በእጄ አኖራታለሁ፣ ቢገድለኝም እንኳን እርሱን ጠብቀዋለሁ። ራቁቴን መጥቻለሁ፣ ራቁቴን ይሄዳለሁ። ከእግዚአብሔር ተቀብያለሁ፣ ደግሞ ይሄንን ምን ችግር አለው? ዝም ብለዋል። ቢገለኝም አያችሁ፣ እግዚአብሔር የሚጠብቀው እንደዚህ። የክርስቶስ ወታደሮች ጀግኖች ቢጠብቁት ባያደርግም ሲጣቅ ሚሳቅ አብደናጎ ብድን ያሉት ያድነናል። ባያድነንም አንተ ላቆምከው የወርቅ ምስል አንሰግድ። ይሄ ጊዜ ላመጣው ይሄ በወፈፌነት ለገነባው በወፈፌነት አቡክተ ለሰራው ወርቅ ምስል አሁን ገና ለገና ገንዘብ አገኘው ብለህ አቴንሽን አገኘው ብለህ ይሄን የሳልከውን ትልቁን የወርቅ ምስል አዳሜ ቢደፋለት አንደፋለትም አሉት። ታው እንጂ ይገላችኋል እኮ ይግደለን፣ የኛ አምላክ ያድነናል አሉ። ባያድነንም እንኳን አይናችን እያየ ህሊናችንን ሽጠን አምላካችን መንፈስ የሆነውን አምላካችንን ክደነው ይሄንን ይሄ ጆሮ ያለው ማይሰማ አፍ ያለው ማያይ ይሄ ግድንግድ የቆመን ድንጋይ እናመልከው። ህይወታቸውን ነው አሳልፈው የሰጡት። እግዚአብሔር እንደዚህ አይነት የሚያመልኩት ጀግኖች ይፈልጋል። ታደጋቸው አልታደጋቸው ግን እነሱ ለመዳን አይደለም ያን ያደርጉት፣ ባያድነን። አያችሁ የክብር ሞት ይባላል። እግዚአብሔር ማስተዋል ይስጥ። ፍጹም ከሆነው ፈቃድ የሚያንሸራተት መጎምጀት ከህይወታችሁ ይመታል። በደንብ አሜን በሉኝ እስቲ። ተነሱና ቁሙ። ልባርካችሁ በጌታ በኢየሱስ ስም ጸልያለሁ። የእግዚአብሔር መንፈስ ዛሬ ልመናዬ እንደምሰማኝ አውቃለሁ። ዛሬ በሴቶችና በወንዶች ልጆች ላይ ጸልያለሁ። እዚህም ባሉት እዚህም በሌሉት ቅዱሳን ወንድሞቼ እህቶቼ ይህን ቃል በሚሰሙ ሁሉ ላይ እግዚአብሔር ሆይ ያንተ ድምጽ ይምጣ፣ የሚያጸናው ድምጽ ይምጣላቸው። ያንተ ህልውና ዘመናቸውን ይቆጣጠራቸው። እግዚአብሔር ሆይ ጸሎቴን ስለምትሰማኝ አሁን ለምንሃለሁ። ካንተ ፈቃድ የሚያንሸራትት ከፍጹም ፈቃድ የሚያወጣ ያንተ ያልሆነ መጎምጀት፣ ያንተ ያልልህበት መጎምጀት እንዲሁ በስጋ ፍላጎት በልባችን ጎምጅተን ከተያዝንበት ከዚች ዓለም ፍቅር የሚያላቀቀው የክብር እሳት ይምጣ። በኢየሱስ ስም የሚገላገለው እሳት ይምጣ። ከዓለም ጋር የሚያፋታ ከጊዜው ከሚገኝ ኃጢአት ደስታ የሚያፋታ በዚህ ምድር ካለ ብልጭልጭ ነገር የሚያፋታ የዘላለም ሐሳብህ ሁላችንንም ያገኘን ጌታ በጌታ በኢየሱስ ስም ያገኘን። ከፈቃድ የሚያንሸራትት አንተን እንዳናመልክህ እያመለክንህ እንዳንጠብቅህ በመጠበቃችን ደክሞን መንገድ እንድንስት አቅጣጫ እንድንስት ለሐዲዳችን እንዲስት የሚያደርግ መዘግየት ተፈጥሮ በልጆች ላይ የመጣ ድካም የድካም አሰራር ሁሉ በኢየሱስ ስም የተሰበረ ይሁን። አሁን በኢየሱስ አቅጣጫ የሚያስት ልጆች ፊት የወጣ ያደከማቸው ያዛላቸው የሰለቻቸው ኑሮ የተደጋገመባቸው አንተን በመጠበቅ የሰለቻቸው አቅጣጫ ሊስቱ በቋፍ ያሉ መንገድ የጀመሩ እንደና አግሪጳ ወደ አገር ቤት እየተመለሱ እንደነበረ ዛሬ ሰልችቷቸው በቃ አይታደግም፣ አያድንም፣ አልተነሳም፣ አይሰራም ብለው
እግዚአብሔር ሆይ ከፈቃድህ ከፍጹም ፈቃድህ ሊወጡ ያሉ ከሐሳብ ሊርቁ ያሉ ልጆች ያንተ ቃል በኢየሱስ ስም አሳዶ የያዛቸው ይመልሳቸው። እግሮቻቸው ከሸካራ መንገድ የተከለከለ ይሁን። ወደ እውነተኛ ወደ አንተ ሐሳብ ወደ ዘላለም ሐሳብ ወደ ዘላለም ፈቃድ በኢየሱስ ስም ልጆችን መልሳቸው፣ ሰብስባቸው። ጌታ ሆይ ይህንን ስለምታደርግ እጅግ አድርጌ አመሰግናለሁ። ያ ፍጹም ፈቃድ ዘላለማችንን ይወረስ። ሁልጊዜ ህልውና ልባቸውን ይቆጣጠረው። ይህን ስለምታደርግ አመሰግናለሁ። እስከ ፍጻሜ ድረስ እጆቻችንን ያዘ። እግዚአብሔር አምላክ ይባርካችሁ። እግዚአብሔር ይጠብቃችሁ፣ ከክፉ ሁሉ ይሰውራችሁ። አይናችሁ የሱን ራእይ ለማየት ይከፈት፣ ብርሃኑን ለማየት ይከፈት። ልባችሁ በእግዚአብሔር ልጅ በክርስቶስ ፍቅር የተያዘ ይሁን። የሚያሸንፋችሁ ይሸነፍ። ኃይልን በሚሰጠኝ በክርስቶስ ሁሉን ይችላለሁ ተብሎ እንደተጻፈ ክርስቶስ ሁሉን ያስችላችሁ። እግዚአብሔር አምላኬ ምድረ በዳ ውስጥ ላላችሁ ልምላሜ ይሁንላችሁ። በረሃ ላይ ላላችሁ ለጥማችሁ እርካታ ይሁናችሁ። ለታመማችሁ ፈውስ ይሁናችሁ። ለተቸገራችሁ እንጀራ ይሁናችሁ። ተስፋ ለቆረጣችሁ ተስፋ ይሁናችሁ። እውነተኛ ንኪት እርሱ ይንካችሁ። አንድ ቀን በመንግስቱ እንገናኝ። ደህና አደሩ።